ተባረሽ። ስልምና ሰዎች አሁን እነሱ እኛ ኢየሱስ እነሱ ሂሳብ ለእኛ መልእክተኛ ነው በሚል ማለት ነው። እሺ ምንድን ነው ጥያቄ የፈጠረብን ዋና እንድነካለ የፈለግከው ፖይንትም አሁን ሙስሊሞች የሚሉትን ስለ ኢሳ የሚሉትን ነገር ሰፊ ማብራሪያ ከታሰበ 45 ደቂቃ ግን በምትወያዩበት ጊዜ እንደው ምንድን ነው የሚሆንባችሁ በጥያቄ የሚሆንባችሁ በቂ ግንዛቤ የሌላችሁ ነገር ለምትጠይቁ እሱ ላይ ፎከስ ለማድረግ ይሄ ነው። እኛ አምላክ መልስ ሙሱ አልወለድም አይደለም አይባላም እንጂ ነው ነው ነገር ጥያቄ እኛ ግን በግል ላይ ባለሳት እንደስ አምላክና እንደሳው ሆነ ብለን እሺ ጥሩ ነው። ብዙ ጊዜ ምንድነው አላህ አይወልድም አይዋለድም ይላሉ አይደል? አቤት ለባያንኛው እንመልስና ከዛ ነው አላህ አይወልድም አይዋለድም ይላሉ አይደል? በጣም ቀስማይ ሰብን አላህ አይወልድም አይዋለድም የሚለውን ሐሳብ ሲያነሱ እጃችንን እንድንሰጥ ነው የሚያደርጉት። መሰረታዊ ሐሳባቸው ስትመለከቱ አላህ ይወልዳል ይወለዳል ወይ የሚል ጥያቄ ካነሳል መልሱ ምንድን ነው የሚሆነው? እናንተ ልጁን ወልዷል ልትሉ ይችላላችሁ። ልክ ናችሁ እንደሱ በማለታችሁ። ግን ኮመን ግራውንድ ለመፍጠር ልክ ነው አላህ አይወልድም አይዋለድም። ምክንያቱም አላህ የሚወልድና የሚዋለድ ቢሆን ኖሮ አዳምና ሔዋን ምድርን እንደሞሉ ሁሉ አላህ ምድርን ይሞላ ነበር በመፈጠር በመዋለድ ማለት ነው። አላህ አይወልድም አይዋለድም የሚለውን ሐሳብ እነሱ ሊሉ የፈለጉትን ታውቃላችሁ እናንተ። ግን እናንተ በመሰረታዊ ሐሳብ ተስማሙ። ልክ ነው አላህ አይወልድም አይዋለድም በሏቸው። መጽሐፍ ቅዱስ አላህ ወለደ አይልም። አላህ በአላህ ተወለደም አንልም። አላህ የሆነ ልጅ አለውም አንልም። እኛ የምንለው ምንድን ነው ቢባል እግዚአብሔር ሰው ሆነ ነው። ኢንካርኔሽን ማለት ነው እግዚአብሔር ሰው ሆነ። ሁላችሁም እንደምታስታውሱ ሰይጣን ከሰማይ ሲወርድ ምንድን ነው ያለው? ዙፋኔ ከፍ ከፍ አደርጋለሁ ከልዑል ጋር ምን አደርጋለሁ? እመሰላለሁ ማለት ነው። እኔ ከዚህ በፊት አምላኬን እግዚአብሔርን እየገለጥኩ ነው ነበረ። አሁን እሱ መግለጥ አልፈልግም። እኔው ራሴ እንደ አምላክ ራሴ ምን አደርጋለሁ? እገልጣለሁ። ከኔ በስተጀርባ የሚታይ አምላክ አልፈልግም። እኔ ራሴ ምንድን ነኝ? አምላክ ነኝ ብሎ ወረደ። ስለዚህ በወረደበት ኃጢአት በወደቀበት ኃጢአት ሲሶ መላእክት ይዞ ወረደ። ሁላችንም እንደምናውቀው ሶስተኛ ራውንድ ደግሞ ኤደን ገነት ገባና በበላችሁ ጊዜ ሞትን አትሞቱም፣ ዳሩ ግን እንደማን ትሆናላችሁ? እንደ እግዚአብሔር። አዳም በነገራችን የወደቀው ሰይጣን በወደቀበት ኃጢአት በበላችሁ ጊዜ ሞትን አትሞቱም፣ ዳሩ ግን እንደምን ትሆናላችሁ? እንደ እግዚአብሔር ትሆናላችሁ። ስለዚህ ሰይጣን በወደቀበት ኃጢአት ነው ሰውን የጣለው ማለት ነው። ስለዚህ በወደቀበት ኃጢአት ሰውን ከጣለ በኋላ አምላክ ለአንድና ለመጨረሻ ጊዜ የሰው ልጅ ልክ እንደ ሰይጣን አሽቀንጥሮ ለዘላለም ፍርድ መዳረግ ይችል ነበር። ሰይጣን በሐሳብ ነው የሳተው፣ ሲሶ መላእክት በሐሳብ ነው የሳተው። የሰው ልጅ ግን በድርጊት ነው የሳተው። በሐሳብ የሳተውን የሰይጣንን ትቶ ለሰው ልጅ አምላክ ሰው ሆኖ መጣ። ሲበሉልኝ ምን ሆነ? በጣም ሲሚቃሉ በነገራችን በሩሲያን ጊዜ ሰው አምላክ ሆናለሁ ብሎ ወደቀ። አምላክ ሰው ሆኖ መጣ። ስለዚህ አላህ ይወልዳል አይዋለድም፣ አላህ ይወልዳል አይዋለድም በሚለው አትከራከሩ። ዝም በሉና ኮንሰፕቱን ተረዱ። አላህ አንድ ነው፣ አይባዛም፣ አይራባም ለማለት ፈልገው። እኛ ግን የምንለው አላህ ይባዛል ይራባል አንልም። አላህ ሰው ሆነ። ስለዚህ እሱን በተመለከተ እንግዲህ በምትከራከሩበት ጊዜ ለእያንዳንዳቸው ጥያቄ 100% መልስ መልሱ ጌታን አይቀበሉ። እናንተ የምታደርጉት ምንድነው? ኮመን ግራውንድ እየፈጠራችሁ ልክ ነህ እያላችሁ የሆነ ነገር ሀሳብ መስጠት፣ የእግዚአብሔርን ቃል መናገር። ያኔ ጨለማ በሆነው መንፈሳቸው ላይ የእግዚአብሔር ብርሃን ይበራል፣ ፍንትው ይላል። ምክንያቱም በእኛ ውስጥ ያለው የክርስቶስ መንፈስ ህይወት የሚሰጥ ነው። ሙት ለሆነው ሰው ህይወት የሚሰጥ ነው። ስለዚህ አሁን እኛ ኮመን ግራውንድ መፍጠር አለብን።
ዝም ብለን መጣላት የለብንም ከሰዎች ጋር አታክ ይዘራ ጉራ ከራዩ ምናምን ያዘይ ልቀቀኝ ማለት የለብንም። ኮመን ግራውንድ እየፈጠን እሱም ወደ እኛ ማምጣት እኛን ደግሞ ወደ ራሳ ወደ እሱ መውሰድና ኮመን ግራውንድ የምንግባባበትን ኮመን ግራውንድ ከፈጠርን ነው ግቡ ኮመን ግራውንድ ከፈጠርን ምንድን ነው የሚሆነው? የህይወትን ቃል ስንናገር ወዲያው እጃቸውን አንስተው የሆነ ነገር ናገባብኝ ኮመን ግራውንድ መፍጠር አለብን። የህይወት ቃል አለን። የህይወትን ቃል እንናገራለን። የምንናገረው ቃል ህይወት ስላለበት ልባቸውን ይነካል። ከዛ እጃቸውን አንስተው የሆነ ነገር ስትናገር የሆነ ነገር ገባኝ ይላሉ። ኢየሱስ ያድናል ስትሉ የሆነ ነገር ገባብኝ ይላሉ። እግዚአብሔር የጠራውን እግዚአብሔር እና እነሱ ኮሚኒኬት የሚያደርግበት መንገድ ይሄ ነው። በእነሱ ውስጥ አእላፍ እውቀት ሊኖር ይችላል። በእኛ ውስጥ ያለው ግን የህይወት ቃል ክብር ለእግዚአብሔር ይሁን። እነሱ በክርክር ለባሉ ሊመሩን ይችላሉ። አፋችንን አስይዘው ዲዳ ሊያደርጉን ይችላሉ። እነሱ አንደበተ ርቱዓን እንኳን ቢሆኑ እኛ ዲዳ ብንሆንም በእኛ ውስጥ ያለው የህይወት ቃል ለእነሱ ህይወት ይሰጣል። ክብር ለእግዚአብሔር። ማዳን የማን ነው? የእግዚአብሔር። የማዳን ቃል ያለው ማን ጋር ነው? ኮንፊደንስ አለን የለንም? ጥርጣሬ አለን እንዴ? የለንም። ስለዚህ መርዳት ነው። ክብር ለእግዚአብሔር። የትንሽ ነገር ይረዳል። ሐዋርያት ሲባሉ መንገድ ላይ ሳገኙ ከጥምቀት ጋር ያወራል። እሺ ጥምቀት እናንተ ፕሮቴስታንቶች በአብ በወልድ በመንፈስ ቅዱስ ነው ስትሉ፣ መጽሐፍ ቅዱስ ግን ሐዋርያቶች በአንድ ጊዜ በአብ በወልድ ብሎ አላጠመቁትም። እሺ ነው ጥምቀት በማን የሚልቁ ትራክት አላቸው። እሱ ሐዋርያ ስራ ላይ በጣም ያጠነክሩታል። ጥምቀት በክርስቶስ ብቻ እንደሆነ ይሉ ማቴዎስ 28 ላይ ያለው ጌታ ኢየሱስ የተሰጠው መመሪያንን በአንድ አምላክ ስም ብለው የመጨረሻውን መደምደሚያ ነበር። ስም ኢየሱስ ነው። የአብ ስም ራሱ ኢየሱስ ነው ብለው ይሉታል። በአብ በወልድ በመንፈስ ቅዱስ ነው ጥምቀት ብለን ስናወራቸው፣ እነሱ ግን በኢየሱስ ብቻ ነው እናንተ ትክክል አይደላችሁም ሲሉ መጽሐፍ ቅዱስ እንዴት ሐዋርያ ሥራ ምዕራፍ 2 እና ማቴዎስ 28 እንዴት አድርገን እኛ አስታርቀን ልንነግራችሁ እንችላለን። ኢየሱስ ያለው በአብ በወልድ በመንፈስ ቅዱስ ነው። ጴጥሮስ ግን ያለው በመንፈስ ክርስቶስ ተጠመቁ ነው ያለው። ይህን ሀሳብ ግን ብናወራቸው ተባረክ። ጌታ ይባርክ። በደንብ የእነሱን ኮንሰርት ይዛል። አሁን ከኔ ጋር አንተ ስታወራ ምን እንደሚሉ አውቀሃል። በቃ የእነሱን ጥያቄ ገብቶሃል ማለት ነው። ለእነሱ ጥያቄ ደግሞ ምላሽ መስጠት መቻል አለብን። ምላሽ ስንሰጥ እናንተን አንድ ጥያቄ በመጠየቅ ይጀምር። መጽሐፍ ቅዱሳችን በአብ በወልድ በመንፈስ ቅዱስም አጥምቁ ነው የሚለው፣ በኢየሱስ ስም አጥምቁ ይላል። በኢየሱስ ስም እሳ ይላል አይደል? ሐዋርያት አላጠመቁ። ስለዚህ ሁለቱም ኮንሰርት አለ የለም? አንድ ጥያቄ ደግሞ ቀጥዬ ልጠይቃችሁ። በአብ በወልድ በመንፈስ ቅዱስ ስም አጥምቁ ብሎ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ያዘዘው ለማን እንዲያጠምቁ ነው? ማንን እንዲያጠምቁ ነው? ሁላችሁ። ለምን? አሕዛብ አብ ወልድ መንፈስ ቅዱስ የሚባል አያውቁም ነበር አይደል? ስለዚህ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ላይ፣ በማርቆስ ወንጌል መጨረሻ ላይ፣ በወንጌላት መጨረሻ ላይ አሕዛብን በአብ በወልድ በመንፈስ ቅዱስ ስም ብሏል። ከዛ ደግሞ ይሄን መመሪያ ከሰጠ በኋላ የሐዋርያት ሥራ መጽሐፍ መቼም ከወንጌላት ቀጥሎ ያለ ታሪክ ነው አይደለ? ሐዋርያቶች ይህን ሕግ ጥሰው ምን አደረጉ? በአብ በወልድ በመንፈስ ቅዱስ ስም ተብሎ የታዘዘውን ትእዛዝ ጥሰው በኢየሱስ ስም ሲያጠምቁ እንመለከታለን። መጽሐፍ ቅዱሳችን ውስጥ ወደ 7 አይነት ጥምቀቶች አሉ። እሱን አላነሳላችሁም። አስፈላጊ ከሆነ ዩቲዩብ ላይ የተጫነ ትምህርት ስላለ እኔ ሊንኩን ልክላችኋለሁ፣ የምትፈልጉ ሰዎች ካላችሁ በቂ ግንዛቤ እንድታገኙ ማለት ነው። ነገር ግን አንድ በጣም መሰረታዊ የሆነ ነገር የምነግራችሁ፣ ደህንነት ከውሃ ጥምቀት ጋር ይያያዛል። ሁላችሁ አያያዝም። አንድ ሰው ባመነበት በዚያ ቅጽበት ድኗል። ልክ ነኝ? ኦርቶዶክስ አሁን ቲክቶክ ላይ ክርክር ሲደረግ ያለው የተጣመመ ሰይጣን ራሱ እንደዚህ አይነት የስተት ትምህርት አይችልም። እነዚህ ሃይማኖት አስተማሪዎች የሚከራከሩበትን ክርክር በተመለከተ ስትሰሟቸው ማለት ነው ውስጣችሁ የሚገባ ነገር በጣም የሚቆረቁር ነገር ነው። ጠማማ ትምህርት ነው። መጽሐፍ ቅዱሳችን አንድ ሰው ኢየሱስ ክርስቶስን እንደ ግል አዳኝና ጌታ አድርጎ በተቀበለበት በዚያች ቅጽበት ድኗል አይደል? ከሰው እጅ ስራ ጋር የተያያዘ ደህንነት የለንም። 100% በእግዚአብሔር ተሰጥቶ በእግዚአብሔር የተጠናቀቀ እግዚአብሔር በነፃ የጸጋው ባለጠግነት እንዲመሰገን የሰጠው ጸጋ ነው ያለው። ስለዚህ ሰው በሚያደርገው ነገር በእግዚአብሔር ደህንነት ላይ አይጨምርም፣ ባለማድረግ አይቀንስም።
ክብር ለእግዚአብሔር ይሁን። 100% የተጠናቀቀ ስራ ነው ብለሽ ትብላችሁ። እስኪ አንድ ጥያቄ ልጠይቃችሁ። ማመን እንኳን ከኛ ነው ወይስ ከእግዚአብሔር ነው? ከእግዚአብሔር ነው። እምነትን ከመስማት ነው፣ መስማትም ከየት ነው? እምነትን በእኛ ውስጥ የፈጠረው ማን ነው? ክብር ለእግዚአብሔር ነው። ለእግዚአብሔር ለምን ክብር አሰጠ? እምነት እንኳን ከእግዚአብሔር ነው። በመንፈሳዊ የስሜት ዋሶቻችን ሙታን ነበር። እኛ ሙታን ነን ማለት ምንድን ነው? አይናችን ዕውር ነው፣ ጆሮአችን ደንቆሮ ነው፣ አንደበታችን ዲዳ ነው፣ ልባችን ድፍን፣ በቃ እንስሳ ነን። ወደዚህ ዓለም የተፈጠርን እንስሳ ነን። ግን መንፈሳዊ የስሜት ዋሶች የተነሱት ወይም ደግሞ መንፈሳዊ የስሜት ዋስ ያገኘ ነው ኢየሱስ ክርስቶስ እንደግላ ይናገራል። አፋችን ይናገራል አይናገርም? ጆሮአችን የእግዚአብሔር ድምፅ ይሰማል አይሰማም? አይናችን የእግዚአብሔርን ክብር ያያል አያይም? መንፈሳችን የእግዚአብሔርን ነገር ሴንስ ያደርጋል አያደርግም? ክብር ለእግዚአብሔር። ስለዚህ እነዚህ በምድር ላይ የሚንቀሳቀሱ በሙሉ ምንድን ናቸው? መጽሐፍ እንደሚል ሙታን ናቸው። ሙት ደግሞ የስሜት ሕዋስ የለውም። ስለዚህ እምነት እንኳን ከየት ነው? ከእግዚአብሔር። እምነት ከእግዚአብሔር ነው። እምነት ልቦለድ ከሆነ ከልብ የወጣ ከሆነ እግዚአብሔር ለማዳን ልጁን ላከ፣ እኔ ደግሞ አምኜ ዳንኩ። ስለዚህ 50% እግዚአብሔር ሲደመር 50% እኔ በማመኔ ብለን ከሌሎች ጋር ልንከራከር ነው። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። የእምነት ምንጩ ሶርሱ ማን ነው? የምናምንበትን እምነት የሰጠ ማን ነው? ይህችን ነገር እስከ ህይወት ፍጻሜ እንዳትረሱ። ስለዚህ እንደዚህ ካልን በኋላ ታዲያ አንድ ሰው ለምንድን ነው የሚጠመቀው? ለምንድን ነው የሚጠመቀው? ንገሩኝ። እሺ የኢየሱስ ክርስቶስን ሞትና ትንሣኤን ሞትና ትንሣኤውን ለመተባበር ይህም ሰፊ ትምህርት ነው። እሱም ብናገርበት በጣም ደስ ባለኝ ነበር፣ ግን ጊዜ አይበቃም። እሺ ሌላ አዲስ ፍጥረትማ የምትሆነው ዳግም ስትወለድ ነው። በሞትና በትንሣኤ የምትተባበረው እኮ ዳግም ስትወለድ ነው። አዲስ ልደት ማለት እኮ በሞቱ ከሞቱ ጋር በትንሣኤው ከትንሣኤው ጋር በመተባበር አዲስ ልደት ማግኘት ነው። አዲስ ልደትም ሞትና ትንሣኤውን መተባበር ከምን ጋር የተያዘ ነው? ከመንፈስ ቅዱስ ጋር። ክብር ለኢየሱስ ይሁን። አሜን። ጌታ ልጅን ለማስረዳቸው አላውቅም። እስቲ ሌላ ሰው የሚመልስ ለምን ነው የምንጠመቀው? አቤት ስርዓት ስለሆነ ጌታ ኢየሱስ ክርስቶስ ጌታ ኢየሱስ ሲሰጠን ድንጋጌ ስለሆነ ነው። አንድ በጣም ትክክል። ሌላ እሺ ወላሴ ትእዛዝም ወይም ስራ ለምን እንጠመቃለን? አንዱ ትእዛዝ ነው። እሺ ሌላ ጌታ ኢየሱስ ያለው ምንድን ነው? እስቲ ማቴዎስ ወንጌል ምዕራፍ 28 ላይ ያለው ቃል ምንድን ነው የሚለው? እንግዲህ ሂዱና አሕዛብን በአብ በወልድ እስቲ ቀጥሎ ደቀ መዝሙር እስቲ ሁላችሁም በሉ ለመዳን ማመን ነው። እምነትም ከመስማት ነው። መስማትም በእግዚአብሔር ቃል ነው። መጠመቅም ባመንበትና በዳንበት ደቀ መዝሙር ለመሆን ነው። ጥምቀት ለምንድን ነው? እስቲ ሁላችሁ ለሰው ብቻ ነው የተናገረው። ጥምቀት ከደህንነት ጋር አያያዝም። እስቲ ያመነ የተጠመቀ ይድናል ይላል። እዚህ ጋር ታዲያ አሁን ከተናገርኩት ቃል ጋር አይታችም? ምን ማለቱ ነው? አንድ ሰው ዳነ የሚባለው አምኖ ደቀ መዝሙር ሲሆን ነው። ከሲኦል ወጥቶ የእግዚአብሔር መንግስት በሙላት ሲገባ you get the point? አገኛችሁ? አንድ ሰው ዳነ የሚባለው መቼ ነው? አምኖ በሙላት የእግዚአብሔር መንግስት ምን ሲሆን ነው? ሲያገለግልና አክሊል ሲቀበል ነው። ስለዚህ አንድ ያመነ ሰው ማመኑ የሚታወቀው በምንድን ነው? ሲጠመቅ ነው አይደል እንዴ? ደቀ መዝሙር ሲሆን ነው። ገነት ቤተክርስቲያን ነው። እኔ ጌታ ኢየሱስ ክርስቶስን እንደ ግል አዳኝና ጌታ አድርጌ የተቀበልኩት ከ2 ዓመት በኋላ ተጠመቅኩ። ስጠመቅ ምን ማለት ነው? እኔ ገነት አይደለም ጌታን የተቀበልኩት። በመሰረቱ ህይወት ብርሃን ቤተክርስቲያን ጅማ ነው። ህይወት ብርሃን ቤተክርስቲያን ጅማ ጌታን ከተቀበልኩ በኋላ ይህንን የእምነትን ጉዳይ በደንብ ለማጣት ይህ መጽሐፍ ቅዱስን አነብ ነበረ። ለእኔ ለራሴ ጥያቄ መልስ ካላገኘው አልጠመቅም። እኔ ከኦርቶዶክስ ቤተክርስቲያን ነው የወጣሁት። የቄሳውስት ቤተሰብ ልጅ ነኝ። ስለዚህ ምን ማድረግ አለብኝ? በደንብ ሳጠና በ2 ዓመት ውስጥ መጽሐፍ ቅዱስ ጨርሻለሁ። 1984 እና 85 86 ማለት ነው። ከዛ በኋላ አዲስ አበባ ከመጣሁኝ በኋላ ገነት ቸርች የተጠመቅኩበት ምክንያት እንደውም ልቆይ ነበረ። አንድ ወደ ጌታ ያመጣው ሰው አለ። እሱ የግድ ጌታን ተቀብሏልና መማር አለበት፣ ተምሮ መጽናት አለበት፣ መጠመቅ አለበት። ስለዚህ
እሱን ለማስጠመቅ ብዬ ከእሱ ጋር ቁጭ ብዬ ተማርኩኝ። ከዛ በኋላ ተጠመቅኩኝ። ታዲያ እኔ የዳንኩት መቼ ነው? 1984 ጅማ ጌታ ተቀበላል። 2 ዓመት ሙሉ ሳልጠመቅ ቆይቻለሁ። አልዳንኩም ሁላችሁም። ከዛ በኋላ ገነት ቸርች ደግሞ ምሳሌ ነው የምነግራችሁ። አሁን ይሄን ገነት ቸርች ስሟን የጠራሁበት ምክንያት ምሳሌ ነው። ኧረ ገነት ቸርች እባክሽ እኔ 1984 ዓመተ ምህረት እኮ ህይወት ብርሃን ጌታን ተቀብያለሁ ከዛሬ ጀምሮ አባል አድርጊኝ ብዬ ብላት ማመኔን ታውቃለች? ሁላችሁም ታውቃለች ወይ? ስለዚህ በምንድን ነው አንተ አምነህ ከሆነ ጌታን እንደ ግል አዳኝና ጌታ አድርገህ ተቀብለህ ከሆነ እኛ በሞትና በትንሣኤው የምትተባበርበትን ስርዓት አዘጋጅተናል። ውሃ ጥምቀት ነው። ውሃ ጥምቀት በእግዚአብሔርና በሰዎች ፊት ምስክርነታችን ምን እናደርግበት ነው? ምን ብለን በሞቱ ከሞቱ ጋራ በትንሣኤው ከትንሣኤ ጋር ያኔ የተባበርከው እንዴ? ሁላችሁ ከዛ በፊት ነው አይደለ? ያ በህይወታችሁ የሆነውን ነገር ነው አይደል በስርዓት የምታሳዩት። ስለዚህ በሞትና በትንሣኤው መተባበሪያ ምልክት የሆነውን የውሃ ጥምቀት ውስጥ ገባ። ውሃ ተጠመቁ ማለት ነው። በእነቸች እኔ መቀበል የሚችለው አባል የምታደርገው መቼ ነው? የውሃ ጥምቀት። እስቲ በማን ፊት? በእግዚአብሔር በሰውና በቤተክርስቲያን ፊት ምስክርነቴ ሰጥቻለሁ። ስለዚህ የውሃ ጥምቀት ለምንድን ነው የሚጠቅመው ሲባል ምስክርነቴ ለቤተክርስቲያን የሰጠው ማለት ነው። ምን ለመሆን ለመዳን ነው የተጠመቁት? ሁላችሁም አሜኛለሁ እኛለሁ። ገነት ቤተክርስቲያን ባልገባ እኔ አልድንም። ሁላችሁም ከፈለጋችሁ እናንተ አትዳኑ፣ እኔ ድኛለሁ። ከስርዓት ጋር የተያዘ አይደለማ። የጸጋው ባለጠግነት እንዲመሰገን ብቻውን እግዚአብሔር በሰራው ባጠናቀቀው ስራ ነው ያለው። የሰው ስርዓት የየትኛውም ትብታብና ድግምት ተካክሎበት ሰውን ፈቀቅ የሚያደርግ ነገር አይደለማ። ክብር ለእግዚአብሔር ይሁን። እስቲ ለእግዚአብሔር ክብርን ስጡ። በጣም ከበርቻሳ የሆነ ስርዓት ስለነበረ ከዛ ባክግራውንድ ስለመጣን የኛም አይምሮ በተወሰነ ደረጃ ከቤት አራት ጋራ ከቁርባን ጋራ ከሆነ ስርዓት ጋራ ከሆነ እጅ መጫን ጋራ ከሆነ ዘይት ጋራ ከሆነ ነገር ጋራ አያይዘን አይምሯችን ላይ ስለሳለን ነው እንጂ እግዚአብሔር በልጁ በኢየሱስ ክርስቶስ በቅጽበት ለዘላለም ማለት ነው። አሜን። ክብር ለኢየሱስ ይሁን። በዚህ ደስ ያላችሁ እንደገና እንደ እግዚአብሔር ክብር የተጠመቅኩት በሞትና በትንሣኤው መተባበሬ ከዚህ ቤተክርስቲያን ጋር መተባበሬ መንፈስ ቅዱስ ጥምቀት ይባላል። መቼ ተጠመቃችሁ? ባመንበት በተክሰት ያቺ የመንፈስ ቅዱስ ጥምቀት ደግሞ ምንድነው? በሞትና በትንሣኤው ተባብረን ወደ ዓለም አቀፋዊቷ ቤተክርስቲያን ህብረት የሚቀላቀልበት ነው አይደል? መቼ ነው? 3 ቀን ቆይቶ ነው? 4 ቀን ቆይቶ ነው? ጸባያችሁን አይቶ ነው? ጾም ጸሎት ስትወጡ አይቶ ነው? ምስክርነት ስትሰጡ ነው አይቶ ነው? በዚያ ቅጽበት ማይ ጋድ እኔ መጮሄ ነው። በዚያ ቅጽበት ኢየሱስ ምን አደረገ መሰላችሁ? ይሁን ልንገራችሁ። ዳግም ልደት፣ ማደር፣ መታተም፣ የርስት መያዣ መሆን፣ መጠመቅ ቅጽበታዊ ነው ማለት ዳግም ልደት ከዳግም የወለደን መንፈስ ውስጣችን ለአንድና ለመጨረሻ ጊዜ ምን ሆነ? እስቲ አደረ በለው። ለምንድን ነው የማትናገሩት እዚህ ቤት? እስቲ ምን ሆነ? አደረ ማለት ሰው እጅ ሲጭንባችሁ የሚነፍስ ውስጣችሁ የሚገባ፣ ሰው እጁ ሲያነሳ ደግሞ የሚተንስ ፈሳሽ የሆነ እስቲ ውስጥ ያለ መቼ እስከ መቼ አትናገሩባቸው? ወንጌል ልታገርጋችሁ ያላችሁ ናፍቃችሁ ክፈቱና በደንብ ተናገሩ። መቼ ተቀበላችሁ? ባመንበት ዳግም ስትወለዱ መቼ አደረ? በዚያ እስከ መቼ? ማንም አይወስደውም። ብር የለህም፣ ወርቅ
የለም፣ ቤት የለም፣ አድራሻ የለም፣ ስም የለም። ግን በዳንኤል ላይ የነበረ በዮሴፍ ላይ የነበረ ልዩ የሆነ መንፈስ የአማልክት መንፈስ ለአንዴና ለመጨረሻ ጊዜ ላይለይ ካንተ ጋር አለ። ለጌታ ክብር አይገባም። ያለ መንፈስ ቅዱስ ማለት እንኳን ማገልገል በአንድ መቆም ራሱ አይቻልም። 2 ቀን ክርስትና እንዴት እንደሚሸክክ ይነግራል። ግን መንፈስ ቅዱስ ምናልባት ያደረው እስከ መቼ ነው? አንዳንዴ ሽንት ቤት ስትገቡ የሌለ ስትመረከኩ እንደ ንፋስ መጥቶ እንትን የሚል እሳት የላሰ እሳት የወረሰ ሰዎችን ደግሞ ፈንገድ ብላችሁ ከወደቃችሁ የመጣ አንድ ሰው ከረገማችሁ የሚሄድ ሲርባችሁ የሚሄድ ስትቆዝሙ የሚሄድ የሆነ ጊዜ የሚመጣ የሚመላለስ ለአንዴና ለዘላለም አሜን። ከዛ ደግሞ መታተም ማለት ለአንዴና ለመጨረሻ ጊዜ የእግዚአብሔርና እውነተኛ ተደርጋችኋል። አሜን። ከዛ በፊት ውሸተኞች ነበር ነው መልሲ ሃይማኖተኞች ባዕድ አምላኪዎች ምናምን እውነት የለንም ነበር። እውነት አርነት የሚያወጣ ስለሆነ የእግዚአብሔር መንፈስ የራሱ አደረገ። አሜን። ስታምፕ አደረገ። አሜን። ማይ ጋድ ስታምፕ አደረገ። አሜን። ከዛስ ደግሞ የርስታችሁ መያዣ ነው። ቀብድ ነው። አሜን ነው። ምንድን ነው? ቀብድ ነው። በሉት በላ ለታቁም እንደዚህ ቀብድ ነው። መንፈስ ቅዱስ የእግዚአብሔር መንግስት እንደሚያወርሰን ለእኛ ቀብድ ሰጥቶን። አሜን። ገባ ይሁን አልገባ ይሁን ኢየሱስ ጌታ ነው። ገባ ይሁን አልገባ ይሁን የሆነ ወንጌል ስመሰክር እገባለሁ። የሆነ 1-2 ቀን ከቀረውኝ በረከት አቴንዳንስ ከያዘብኝ ይቀራል ብላችሁ የምታስቡ ሳይሆን መንፈስ ቅዱስ ማንም የማይወስድባችሁ ማንም ያልሰጣችሁ መንፈስ ውስጣችሁ አለ። እሱ የርስታችሁ መያዣ ከዛ መጠመቅ በሞትና በትንሣኤው በመተባበር ወደ ክርስቶስ ኢየሱስ ወደ ዓለም አቀፋዊቷ ቤተክርስቲያን የምትገቡበትና ስማችሁ በሕይወት መጽሐፍ የተጻፈበት ነው። አሜን። የምን ጥምቀት? ኧረ በኢየሱስ ወይ ለጥቂት መውጣት የምስል የመንፈስ ቅዱስ ጥምቀት የመንፈስ ቅዱስ ጥምቀት የመንፈስ ቅዱስ ጥምቀት መቼ ነው? በመንፈስ ቅዱስ የተጠመቃችሁ ባመናችሁበት በዚያ ቅጽበት። ወደ አካል የገባችሁ መቼ ነው? ወደ አጥቢያ የገባችሁ ሳ 3 ወር አስተምራ ጸባያችሁን አይታ ዝሙት ቆሟል ወይ ሲጋራ ቆሟል ወይ ብላ ደህንነት መማራችሁ ቼክ አድርጋ። ታዲያ የውሃ ጥምቀቱ ሌት ነው? ሌት አይደለም፣ በጣም ሌት ነው። ለምን? ግድ ነው ማጥመቅ አለባት። ቼክ ማለት ለምን? ይሁዳዎቹም ይጠመቃሉ ተጠምቀው ትንሽ ቆይተው ከዛ በኋላ ደግሞ ተሳስቼ ነበር ይላሉ። አሁን ፓስተሮቹም እንኳን እየሄዱ ናቸው። ዓለም አደባባይ ፊት ክርስቶስን ክደው እኔ ተሳስቼ ነበር ማርያም ታማልዳለች ብለው ወደ ኦርቶዶክስ ፓስተሮች እየተመለሱ ነው። ስለዚህ ቤተክርስቲያን 7 ነው ማጥመቅ ማስተማር ያለባት ብዬ አምናለሁ። ስለዚህ በመንፈስ ቅዱስ ኃይል ተጠምቀናል። ስለዚህ እውነተኛው ጥምቀት የትኛው ነው? የመንፈስ ቅዱስ ነው። ይሄኛው የውሃ ጥምቀትስ ጥላ ነው፣ ስርዓት ነው። ይገጥ ቆይ ምንድነው? የገባችሁ ነው ወይስ ምንድነው? ጥላ ነው። ስለዚህ የሰው ስርዓት ነው። ወደ አጥቢያ ቤተክርስቲያን 2 ገጽታ አላት አይደለ? አንደኛው ምን ይባላል? ዩኒቨርሳል አይደል? ዩኒቨርሳል ዓለም አቀፋዊ ታውቃላችሁ። ከዛስ አጥቢያ አይደለ? ዩኒቨርሳል እና አጥቢያ 2 ናቸው፣ አንድ ናቸው? 1 ሆነው 2 ገጽታ ማለት ዓለም አቀፋዊቷ የሰማይ በሕይወት መጽሐፍ ላይ ስማችን የተጻፈበት ነው። አጥቢያ ቤተክርስቲያን ደግሞ በየሰፈሩ ያለው ሰፈር ላይ ያለው አንድ ላይ ሲደመር ማለት ነው። ስለዚህ የመንፈስ ቅዱስ ጥምቀት ወደ አካሉ የሚያስገባ ሲሆን የውሃ ጥምቀት ደግሞ ወደ አጥቢያ የሚያስገባ ነው። you get the point? ገብቷችኋል? እሺ። ስለዚህ እነዚህ ዳግም ልደት በሉ። ዳግም ልደት ምንድን ነው? ቅጽበታዊ ነው፣ የማይደጋገም ነው በሉ እስኪ። የማይደጋገም የማይወሰን ነው በሉ እስኪ። የማይወሰን በሰው እጅ የማይሆን ነው በሉ። በሰው እጅ የማይሆን እስኪ። ከዚህ 3ቱን የሆነ ከዚህ 2ቱን የሆነ እሺ፣ አንዱን ብቻ የሆነ እስኪ፣ እሺ፣ 4ቱንም የሆነ
ሁሉንም የሆነ አምስቱንም የሆነ እስቲ አምስቱንም የሆነ አምስቱን እንደሆናችሁ የማታምኑ ሰው ዛሬ እዚህ ቤተክርስቲያን እናደርጋችኋለን። ለምን? ሁሉም ሆኖልናል። ይሄ የማይደጋገም ነው። ታዲያ ምንድነው የሚደጋገመው? ሙላት በሉ እስቲ፣ ኃይል በሉ እስቲ። ሙላትና ኃይል ነው የሚደጋገመው። እነዚህ ቅጽበታዊ ናቸው፣ የማይደጋገሙ ናቸው። ማንም አላደረገልሽም አንቺ ማንም አላደረገልም። ኢየሱስ ክርስቶስ። ይሄ ማወቅ ነው፣ በማወቅ ነው የሚጀምረው ማለት ነው። ስለዚህ ወደ እንትኑ ስንመጣ ጌታ ኢየሱስ ለደቀ መዛሙርቱ አሕዛብን በአብ በወልድ መንፈስ ቅዱስ ለምን እግዚአብሔር የላቸው? እሺ ሌላው አንድ ያገለጋችሁ እስቲ በኢየሱስ ስም ሲባል ምን ማለት እንደሆነ ልንገራችሁ። እኔ አሁን ለምሳሌ እግዚአብሔር አምላክና አባቱ እጅግ አድርጌ አመሰግንሃለሁ፣ ክብር ላንተ ይሁን፣ ከፍ ከፍ አደርግሃለሁ በጌታ በኢየሱስ ክርስቶስ ስም ብዬ ስለምን ነው ያልኩት? እግዚአብሔርን ጠርቼ በኢየሱስ ክርስቶስ በኩል ነው ጸሎቴን ያሳረፍኩት ማለት ነው። ልክ ነኝ? እግዚአብሔርን ጠርቼ በማን? በኢየሱስ ክርስቶስ በኩል አሳርፈዋል። ታዲያ በኢየሱስ ክርስቶስ በኩል ማለትና ለእናንተ እንዲገባችሁ ብዬ ምሳሌ እግዚአብሔር አምላክና አባት ሆይ እጅግ አድርጌ አመሰግንሃለሁ፣ ከፍ ከፍ አደርጋለሁ፣ ክብር ላንተ ይሁን። እዚህ ጉባኤ ላይ ብዙ የኦርቶዶክስ አማኞች ስላሉ ለእነሱ አእምሮ ተጠቅቄ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ልዩነት አለ። ዩ ጌት ዘ ፖይንት። ስለዚህ በኢየሱስ በኩል ማለትና አብ ወልድ መንፈስ ቅዱስ ማለት ልዩነት አለ ነው። ስለዚህ አሁን ለኦርቶዶክሶች እኛ ምን ማለት አለብን? ሄደን በአብ በወልድ ምግብ ስታመሰግኑ እንኳን አታሳቅቋቸው። አንዳንድ ምግብ እንዲያው ተረብ ነው የሚመስለው። በቃ ወጋው ቆላው ስትሉ ጠቁት ጥሩ ነው የሚመስለው። የተቀደሰ እነሱ ስርዓታዊ ስለሆኑ ስነምግባርም ስላላቸው ባዶ ስለሆኑ ቆርቆሮ ስለሆኑ ከብቻቸውን ስለያዙ ሕግ ካላቸው ጋር ሕግ እንዳላቸው አይደል? ሕግ ከሌላቸው ጋር ሕግ እንደሌላቸው ሆንኩ ይላል አይደል? ለምሳሌ ጸሎት የማይፈልግ ሰው ካለ በጌታ በኢየሱስ ስም የተቀደሰና የተባረከ ይሁን ብለህ አብረኸው በልተህ መጨረሻ ላይ ስለ ወንጌል ብትነግረው አይሻልም? በእሱ ፊት እንደው ብትንበረከክ ጥሩንም የሚሄደው ይሄ ማለት ደግሞ እናመቻመቻለን ማለት አይደለም። ሕግ ካላቸው ጋር ሕግ እንዳላቸው፣ ሕግ ከሌላቸው ጋር ሕግ እንደሌላቸው። ስለዚህ ምን ለማፈልጌ ነው? በአጠቃላይ ግን እኛ አይሁንን አሕዛብ ነው ሁላችሁ የአሕዛብ የተባለ የተሰጣቸው መመሪያ ምንድን ነው? በአብ በወልድ በመንፈስ ቅዱስ አይደለ? ስለዚህ መጠመቅ ያለብን በማን ስም ነው? ግን አንዳንዶቻችን በኢየሱስ ስም አልተጠመቃችሁ? ተጠምቀናል ቤተክርስቲያን ውስጥ በኢየሱስ በኩል ብለው ማለት ነው። ስለዚህ ለሌሎች ሰዎች እንዲመች መጠቀም ያለብን ለአሕዛብ የተሰጠውን መመሪያ ነው። አይሁዳውያን በኢየሱስ በኩል ያሉበት ምክንያት አብንም ስለሚያውቁ ብዙዎቻቸው ይታወቃሉ። እውቀት አለ እየተናገርኩ ያለው መንፈስ ቅዱስን የሚያውቃሉ። ግን አሁን ኢየሱስን ተቀበሉ እንድንድንበት ዘንድ ከሰማይ በታች ስም እሱም ማን ነው? ኢየሱስ ብቻ ነው እንዴ? ኢየሱስ ብቻውን ነው የሚያድነው? ኢየሱስ ብቻውን ነው የሚያድነው? አብ ወልድ መንፈስ ቅዱስ ነው የሚያድነው። በኢየሱስ በኩል ማለታቸው ነው። እንድንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም። እሱም ማን ነው? ኢየሱስ ክርስቶስ። ኢየሱስ ብቻ ነው እንዴ? በውስጥ ታዋቂነት ማን አለ? አብ ከዳው ሲዋለ ልጅ ተላከ፣ መንፈስ ቅዱስ ደግሞ ይኸውና ይሄ ሁሉ ስራ ሰራ። ስለዚህ ምንድን ነው ኢየሱስ ብቻ ነው የምንል ከሆነ እኛ ራሳችን ጆባ ዊትነስ ነን ማለት ነው። ነው ኦንሊ ዲሰጥነን ማለት ነው። ግን አብ ወልድ መንፈስ ቅዱስ ማለት ነው። ይሄንን ነው ለጠየቁ ጥያቄ መለስኩልኝ። እውነት አልተመለስም። እሺ ሐዋርያት ሥራ ምዕራፍ 10 አካባቢ ላይ ቆርኔሌዎስ አይሁድ ነው አሕዛብ ነው ይሉና አንተ በማቴዎስ ላይ አብን የተጠቀመው ለአሕዛብ ነው ላላቸው ለዚህ ብለህ ስታወራቸው ቆርኔሌዎስ እኮ አሕዛብ ነው በኢየሱስ ነው ወስ ያጠመቀው ይላል። ለዚህ ደግሞ መልሱ ምንድን ነው? እግዚአብሔርን የሚፈራ የሚል ቃል አላነበብክም? ሐዋርያት ሥራ ላይ ቆርኔሌዎስ የሚባል አንድ ምን እግዚአብሔርን የሚፈራ ማን ማለት ነው? እስኪ እንትናቸው መስማት ምን ማለት ነው? እግዚአብሔርን የሚፈራ ማለት ነው በጣም ስብከት ምናምን ሞክደበት ምናምን አድርጋችሁ ወገኖቼ እንዳትሉኝ። እሺ ምን ማለት ነው? የሚያውቅ እሺ፣ ሌላ የሚታዘዝ
እስቲ ሁላችሁ ሌላ እግዚአብሔርን የሚያመልክ እሺ፣ እንደ እግዚአብሔር ሐሳብ የሚመላለስ እሺ፣ ሌላ አምጡ። ሌሎቻችሁ አይደለም እንዳላችሁ አይደለም። በዛ አውድ እግዚአብሔርን የሚፈራ ማለት ምን ማለት ነው? ከአሕዛብነት ወደ ይሁድነት አምልኮ የመንጻት ስርዓቱን እየፈጸመ ራሱን እያዘጋጀ ያለ ማለት ነው። ስለዚህ በየአውዱ እግዚአብሔርን መፍራት የሚለው ቃል ይለያያል ትርጓሜው። እዚህ ጋር ግን ቆርኔሌዎስ ምን ማለት እግዚአብሔር የሚፈራ ሲባል ወይኔ የሚገርም እኮ ነው ወገኖቼ፣ አይሁድ እንኳን እግዚአብሔርን አይፈሩም ነበረ። ይሄ ቆርኔሌዎስ የሚባል ግን እግዚአብሔርን የሚፈራው ነበር ካላችሁ ሰውየው ለምጠቀም ለምን ወደ ባለበት ቀጥቶ ይቃል? ለምን መዳኛ መንገድ አልሆነለትም? የእሱ ልምምድ ስርዓቱ ምንድን ነው? እዛ ጋር አንድ አሕዛብ የሆነ ሰው የመንጻት ስርዓት እየፈጸመ ራሱን እየቀደሰ የተወሰነ ጊዜ እየተዘጋጀ ይቆይና መጨረሻ ላይ በግዝረትና በሆነ ስርዓት ወደ ቤተክርስቲያን ይቀላቀላል፣ ወደ አይሁድነት ይቀላቀላል። እግዚአብሔርን የሚፈራ የተባለው ይሄ ነው። ስለዚህ በአብ ነው በአብ ወልድ መንፈስ ቅዱስ ነው ያጠመቁት ወይስ በኢየሱስ ያሉበት ምክንያት ሰውየው ኦልሬዲ ወዴት እየመጣ ነው? ወደ ይሁድነት። አሁን ተመለሰ። ተባረከ። ሌላ ለሌላ ሰው ደግሞ ተመለሰ። እሺ ተባረከ። ይፈስ ዘመን እሺ ብሩክ ነው። ሌላ እሺ ስለዚህ የሌላ አሁን ሐዋርያት ሥራ 10 ላይ ምን ይላል? 10:48 በኢየሱስ ክርስቶስ አመኑበት አዘዛቸው። ከዚህ በኋላ ሊቀ መዛሙርቱ ነው። አሁን ያ ምንድን ነው የሚጠመቀው ሰውዬ በኢየሱስ ስም መጥራት አለበት። የኢየሱስ ስም የሚጠምቀው ግን አብ ወልድ መንፈስ ቅዱስ ነው። ልክ ነው። ይሄም ያስኬዳል። ግን ምንድን ነው አሁን እኔ ሁለቱም ያስኬዳል አያስኬድም ብያቸዋለሁ። አብ ወልድ መንፈስ ቅዱስ ያስኬድም በኢየሱስ ስምስ ዝም ብለን አካት የሰራብንልን አይ በአብ ወልድ መንፈስ ቅዱስ ነው አይ በኢየሱስ ማለት የለብንም። ሁለቱም ያስኬዳል። አውዱ ግን ምንድን ነው? ይለያያል። አውዱ በአብ ወልድ መንፈስ ቅዱስ ማንን የሚያመላክት ነው? እስቲ አሕዛብን። በኢየሱስ ስም እሳ አሁን የኢትዮጵያ አማኞች ልክ እንደ አሕዛብ ናቸው፣ ልክ እንደ አይሁድ ናቸው። አሕዛብ ናቸው፣ ግን ባክግራውንዳቸው ስትመለከቱ አይሁድ ናቸው አይደል? ኦርቶዶክስ እንደ አይሁድ አይደል እንዴ? የብሉይ ኪዳኑ ሕግና ስርዓት የተቀበለ አይደል? ስለዚህ እንደ አይሁድ እንቁጠራቸው እነሱ። አሁን እነሱ በአብ በወልድ መንፈስ ቅዱስ ስለሚሉ እኛ እነሱ ማስተናገድ ያለብን በምን መልክ ነው? በአብ በወልድ በመንፈስ ቅዱስ። ይህንን ሁላችንም ልናምን ይገባል። ግን የማይሰናከል ከጣዖት አምልኮ የመጣ ወይም ከእስልምና የመጣ የሆነ አጋንንት ይወጣለትን ሰው ኢየሱስን ያዘው፣ ኢየሱስ ያድናል፣ በኢየሱስ ስም ብንለው ሰው ስህተት አለው? ስህተት የለውም። ግን እንዳጠቃላይ መመሪያ አይደለም። በኢየሱስ ማጥመቅ ምግብ እንኳን ስናመሰግን አሕዛቦች ካሉ በአብ በወልድ በመንኛውም መቃብር ቦታ ላይ ስንሰርክ ለቅሶ ቤት ሄደን ስንሰርክ ነው በአብ በወልድ ጨዋ በሆነ ገብቷቸዋል። ለእነሱ ነው እኛ ያለነው ልንተቻቸው፣ ልንተርባቸው፣ ልናሰናክላቸው ሳይሆን እዚህ እግዚአብሔር እኛን ያስቀመጠን ለእነሱ ነው። ስለዚህ በኢየሱስ ስም የሚለው ኢየሱስን ፐርሰናሊ ስለማወቅ ነው። ኦልሬዲ እስራኤላውያን ምን አላቸው? እግዚአብሔር አላቸው አይደለ? ከዛ ደግሞ መንፈስ ቅዱስን ያውቃሉ አያውቁ? ከዛ ማንን ነው የማያውቁ? ኢየሱስ መሲህ አይደለም ክርስቶስ አይደለም ብለው ነው የሚያምኑት። ለእነዚህ ኢየሱስን ማሳየት በተዘዋዋሪ ማንን ማሳየት ነው? መንፈስ ቅዱስን። ኢየሱስን በማን በኩል ነው የምናሳየው? በማን ነው የምናሳየው? በመንፈስ ቅዱስ ነው። ማን ነው የላከው ኢየሱስን? አብ ነው። ኢየሱስን ገለጥን ማለት አብን ገለጥን ነው። ኢየሱስ ክርስቶስን ገለጥን ማለት መንፈስ ቅዱስ ገለጠው ማለት ነው። አይነጣጠሉም። አንድ የሥላሴ አካላት ማለት ሶስት የሥላሴ አካላት አንድነትና ሶስትነት አላቸው። ያንተ ሀሳብ በጣም ትክክለኛ ነው። ትክክለኛ ሀሳብ። እሺ ኢየሱስን አብ ነው በሥጋ የተገለጠ እግዚአብሔር ነው ማለት እግዚአብሔር አብ ነው የሚወክለው። ስለዚህ ያንን ደግሞ ለማመሳከር ብዙ ጊዜ የሚጠቀሙ 9:6 ላይ ሲያስራሉ የዘላለም አባት የሚለው ኢየሱስ አባት ነው።
የሚለው እና ያ ቃል በእርግጥ አባት መሆኑን ይናገራል። እነሱ ኢየሱስ አብ ነው፣ ኢየሱስ መንፈስ ቅዱስ ነው። ኢየሱስ ደግሞ ወልድ ራሱ ነው በስጋ ተገለጠ ነው። ያ እንዴት ነው? ስላሴ ላይ በደንብ ማባወራ ይሻላል። ስላሴ እኮ ሳንሳ እሱን ጥያቄ ይፈታሉ እያስባለሁ። ጥሩ ሀሳብ ነው። ለአምላካችን እግዚአብሔር ይሁን። እኔ አሁን እስካሁን ድረስ ስለ ጥምቀት መማር ቆንጆ ነው። ስለ ጥምቀት እየሰማሁ ነው። ጥምቀት ከዚህ ጋር ማንመጣት ሰምቻለሁ። ስለ ክርስቶስ ኢየሱስ ሞትና ትንሣኤ ይተባባል ከደህንነት ጋር አይገናኝም። ብዙ ጊዜ መንገድ ላይ ስንመሰክር ሐዋርያቶች ይመስሉኛል ያስቆሙና እሱ እንደተናገረው ለምሳሌ ሐዋርያት ሥራ ምዕራፍ 36 ጀምሮ ለአይሁድ ነው ሐዋርያ ጴጥሮስ እናንተ ሰቅላችሁ የገደላችሁትን ኢየሱስን እግዚአብሔር ጌታ ክርስቶስን እንዳደረገው የእስራኤል ሕዝብ ይወቅ ይላል እና እግዚአብሔር ጌታም ክርስቶስን እንዳደረገው የእስራኤል ወገን ይወቅ በሚሉበት ጊዜ ልባቸው እጅግ ተነካ ይላል። ልባቸው እጅግ ተነካ እና እንግዲህ ምን እናድርግ ይላሉ ሲሉ ሐዋርያው ጴጥሮስ ንስሐ ግቡ፣ ኃጢአታችሁ ይሰረይላችሁ ዘንድ በክርስቶስ ኢየሱስን ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ አላቸው ይልና እነሱም በክርስቶስ ኢየሱስን ተጠመቁ፣ መንፈስ ቅዱስን ተቀበሉ። 3000 ሰው ወደ እግዚአብሔር መንግስት ተቀላቀለ ይላል። ፕላስ ደግሞ ጳውሎስ በዛች በደማስቆ በሚሄድበት ጊዜ ሳይቀየር ሳኦል በሚባልበት ጊዜ በሚሄድበት ጊዜ በላይት ተገልጦለት ጌታ ብዙ ባጭሩ ሳሳጥረው ብዙ ዲያሎግ ከተደራረጉ በኋላ የምታደርገውን ይነግሩሃል ገባ ተብሎ ወደ ደማስቆ ገባ። አይኑ እንደታወቀ ከገባ በኋላ በዛ ለሐናንያ የሚባለው በራእይ ተገልጦለት ጌታ ሂድ ይጠብቃል። እንደውም ሐናንያንና ጌታ በጣም ተሟግተው ነበር። ሂድ ተብሎ ሂዶ ታዲያ በዛ በምድር ላይ የተገናኘህን ስም እየጠራህ ተነስ ተጠመቅ፣ ስም እየጠራህ አረ በምድር ላይ የተገናኘህን ስም እየጠራህ ተጠመቅ አለ። ስለዚህ የሚያመጡልን ይህንን ነው። ከመጽሐፍ ቅዱስ ውጭ አይደለም የምንነግርህ ይሄን ነው። ስለዚህ በኢየሱስ ስም ነው መጠመቅ መቻል ያለባቸው። አሁን ለምሳሌ ቅድም ስትናገር እኔ ለምሳሌ አብ አምናለሁ፣ አብ ወልድ መንፈስ ቅዱስ፣ ኢየሱስ በኢየሱስ ውስጥ አብ አለ፣ ወልድም አለ፣ መንፈስ ቅዱስም አለ። ግን እኔ የተጠመቁት በአብ በወልድ በመንፈስ ቅዱስ የጃቃሪት ነው። በአብ በወልድ በመንፈስ ቅዱስ ተብዬ በኢየሱስ ስም አልተጠመቁም። ስለዚህ በእርግጥ ለምን ለሚል ሰው አሁን ለምሳሌ አንድ ያልገባው ሰው አንድ እንግዳ ብናመጣ በኢየሱስ ስም ብለን ብናጠምቀውና በአብ ወልድ በመንፈስ ቅዱስ ብለን ብናጠምቀው ልዩነት የለም ወይ? ልዩነት አለው ነው በል አንቺ አሁን በኢየሱስ ስም ሐዋርያቶች ናቸው በኢየሱስ ስም ያጠምቁ። አሁን ያሰው ያለው አንድ እንትን አለ። ምንድነው? እኔ ያዳነኝ ኢየሱስ ነው። በእርግጥ ኢየሱስን ተርቼ ነው። አጥማቂው ግን በኢየሱስ አይደለም። ትእዛዙ በኢየሱስ አይደለም። በአብ በወልድ በመንፈስ ቅዱስ ስም አጥምቁ። ስለዚህ እኔ ያቀን እንደሚገባው አንተ ያጠምቁ ከሆነ ያዳነኝ ኢየሱስ ነው። ኢየሱስን እየጠራው ነው። ውስጥ ያዳነኝ ኢየሱስ ነው። አንተ ግን የምታጠምቀኝ በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ተብሎ ነው። ይሄን ነው የገባኝ። አሁን ካንተ ትምህርትም በጣም ደስ የሚል ነገር ነው የምንማረው እና ብዙ ጊዜ ልክ ነው። ሐዋርያቶች እንደዛ ነው። አስቆመው ሁሉ ይጠይቃሉ። አስቆመው ራሱ ነው ካልክ ሌላ ማለትም አቤትም አይነት ነገር ነው መሰለኝ። ራሱ ኢየሱስ እግዚአብሔር ነው መንፈስ ቅዱስ ነው ብለሃል፣ ሌላ የለም ይላሉ። አሁን ምንድን ነው እኛ የገባን በአጥማቂውና በተጠማቂው መካከል ያለ ነገር ነው እንጂ አንድ ነው። እዚህ ጋር እንትን እንዳይሆን ምንድን ነው አሁን በኢየሱስ ክርስቶስ ይጠመቁ። ያ ተጠማቂ የኢየሱስ ስምን መጥራት አለ። አጥማቂ ደግሞ አብ ወልድ መንፈስ ቅዱስ ነው ይጠመቁ። እንደዚህ ምንድን ነው ልንገራችሁ። እንደ አሕዛብ እኛ መቀበል ያለብን የኢየሱስን መመሪያ ነው፣ የሐዋርያቶችን ስራ ነው። የኢየሱስ ትእዛዝ ነው። ግን የኢየሱስን ትእዛዝንና ሐዋርያቶች ያደረጉትን ስራ ስንመለከት በእኛ አረዳድና በእኛ እይታ ልዩነት አለው የለውም። ስለዚህ አናውግዘው፣ በኢየሱስ ስም ብለው የሚያጠምቁ ሰዎችን አናወግዛቸውም ለማለት ያህል ብቻ ነው።
የለኛ አጠቃላይ መመሪያ ምንድን ነው? አሕዛብ ወገን ስለሆነ በአብ በወልድ በመንፈስ ቅዱስ። ለምሳሌ ሀብታሙ አንድ ሬቻ የሚያመልክ ሰው ወይ ጣዖት አምላኪ የሆነ ሰው አምጥቶ መንፈሱን መጥቶ ቢያስጮኸው እና ቢያስወጣው ስለማን ነው የሚነግረው? ስለ አብ ነው የሚነግረው? ስለ መንፈስ ቅዱስ ነው የሚነግረው? ስለ ኢየሱስ ነው የሚነግረው? ሁላችሁም ለኦርቶዶክስ ቤተክርስቲያን አንድ ኦርቶዶክስ ቤተክርስቲያን አማኝ የነበረ ዲያቆን የነበረው ሰው መንገድ ላይ የምታገኙት እና ስለማን ነው የምታወሩለት? ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ነው። ሬቻ ሲያመልክ የነበረ ጣዖት አምላክ የነበረ ሬቻ የሚለው ተው። በነገራችን ላይ አንዳንድ ሰው ሙዚቃ ሊቃወም ስለሚችል ጣዖት አምላክ የነበረው ሰው ይመጣና በአብ በወልድ መንፈስ ቅዱስ ብንለው ሾላ በድፍኑ ነው የሚሆነው። ምክንያቱም ምን የለውም? ስለ እግዚአብሔር ምንም እውቀት የለውም። ስለዚህ ምን ማለት አለብን? ኢየሱስን በደንብ ማሳየት አለብን። ምንድን ያልኳችሁ? ምን ኢየሱስን በደንብ ማሳየት ለኦርቶዶክስ አማኝ ስለዚህ እንደዚህ ነው። ቢጣረስ አይደለም ኮንሰፕቱን ስለምንረዳ ቤቱ ሙቀት ስላለው ሁለተኛ ልብስ የለበሳችሁ ሰዎች ማለት ይችላላችሁ። ሌላው አሁን ከኦንሊ ጂሰስ ጋር በተያያዘ ለሚነሳው ጥያቄ አንድ በጣም መሰረታዊ የሆነ ነገር ነግራችኋለሁ። እቺን ነገር አንድ ሰው እንኳን ስክሪንሾት አላደረገም። እስቲ የጻፈ ሰው ለሚጠይቁን ሁሉ መልስ ለመስጠት ይዘጋጀን። ምንድን ነው የሚሰጠውን ትምህርት? አሁን አበበ አላየችው? የእግዚአብሔር ቃል ሲተነትን ሲያስረዳ እኔ በጣም ይገርመኛል። እዚህ ጋር ቁጥብዬ አስተምሮ ስበት ሲባል በጣም አድርጎ ነው የሚያስረዳው። ልክ እንደዚህ የእግዚአብሔር ቃል በሙላት ሊኖረን ይገባል። እሺ፣ ስለዚህ ይችኛዋል ዳግም ልደት፣ ማደር፣ መታተም፣ የርስት መያዣ መሆንና መጠመቅ ቅጽበታዊ ነው፣ የማይደጋገም ነው። ሙላትና ኃይል ይደጋገም። ይሄ በጣም ሰፊ ትምህርት ነው። ለወደፊት እግዚአብሔር ይረዳናል። ፕሮግራሞችን እያመቻችን በደንብ አድርገን እንማማራለን። አሜን። ክብር ለእግዚአብሔር። እሺ ኦንሊ ጂሰስን እና እኛ ፕሮቴስታንትን አንድ የሚያደርገን ነገር ምንድን ነው? እኔ ያው የፈተና ጥያቄ ነው የምጠይቃችሁ። በነገራችን ላይ ኦንሊ ጂሰስን እና ፕሮቴስታንትን አንድ የሚያደርጋቸው በስላሴ ዙሪያ ላይ ማን ነው የሚነግረን? ኦንሊ ጂሰስ ማለት ኢየሱስ ብቻ። የሐዋርያት ትምህርት እንኳን አንድም ለምን የሐዋርያቶች ያስተማሩት አብ ወልድ መንፈስ ቅዱስ ስለሆነ ለእነሱ ማን ሰጣቸው? ስሙ ዝም ብለው ከመጀመሪያው ጋር ኮኔክት ለመሆን ነው እንደዛ ያደረጉት። ሐዋርያት አይደላችሁም እናንተ ማለት አለ። ኦንሊ ጂሰስ በ18ኛው ክፍለ ዘመን ነው ትምህርቱ የተመሰረተው በነገራችን ላይ። እሺ ከባድ ጥያቄ ነው የጠየኳችሁ። እሺ ማን ነው አንድ የሚያደርገን ነው ያልኩት? ልዩነቱን ሳይሆን ልዩነቱማ ነፍስ ነው። አንድ የሚያደርገን የጋራ ኮመን ግራውንድ ብሎ ያላልኳቸው ቅድም ሳወራ። እሺ ኢየሱስ የምትባስ ነው እንጂ እሺ ሌላ እኛ ግን ደግሞ መጽሐፍ ይዞ ልዩነት ተሰራለ። እሺ ሌላ ሌላ አንገናኝ የነሱ አባት ከሰይጣን የመጣ ነው ያልኩ እኛን እነሱ ኤሎሂም የሚለው ኤሎሂ እና ኤሎሂም የሚለው ስሙ መነሻ ሀሳቡ ትንሽ ከበድ እንዳላደረገው ብዬ ነው እየፈራሁ ነው የማወራው። በነገራችን ላይ ሳወራ ይቅርታ አድርጉልኝ እና እግዚአብሔር ማለት ነው በቃሉ ግዕዝ ነው አይደል? ምን የሚል ነው? እግዚአብሔር አይደል? ምን ማለት ነው? ብሎ ሀሳብ አግኝታል። ጌታ ይባርክ። ፍንጩን እያገኘልኝ ነው። ይቺ ቃል እኮ በጣም አስፈላጊ ቃል ናት እኮ እንደ ቃሉ አገልጋዮች እህቶችና ወንድሞቼ። እግዚአብሔር ምን ማለት? እግዚአብሔር የህዝብ ጌታ ወንድ ተባረከልኝ። የህዝብ ጌታ ማለት ደግሞ የዓለም ጌታ። እሺ የህዝብ ሳይሆን ህዝብ የሚለው ብሔር የሚለው ወደ ብሔረኩም ወደ ብሔራችሁ ማለት ወደ
የተወሰነ ክፍል ማለት ነው። ወደ ዓለም ካልኩ ያው አይ በአጠቃላይ ግን እግዚአብሔር የሚለውን አሁን ለጊዜው እንዴት እንውሰድ? በዓለም ላይ ወደ 72 ነገሮች አሉ። የዓለም ጌታ ማለት ነው። እሺ ሰይጣን የዚህ ዓለም አምላክ ተብሏል? እግዚአብሔር ነው ወይስ አይደለም? እግዚአብሔር ማለት ነው። አረመናተር እሺ የዓለም ጌታ ተብሏል። ሰይጣን የእግዚአብሔር ነው አይደለም? አይደለም። ወይ ልንገራችሁ በሌላ ለማወዛገብ ነው። ሰይጣንን ኢየሱስ ምን ብሎ ነው የጠራው? የዚህ እንዳልሳሳት ነው። የዚህ ዓለም አምላክ ተባለ ነው አይደለም? ስለዚህ እግዚአብሔር የሚለው ማንን ነው እግዚአብሔር ብለን የምንጠራው ብለን ማሰብ አለብን እንጂ ሌላው ማለት እኔ ራሴ እግዚአብሔር ነኝ ሊል ይችላል አይደል? አሁን ሬቻ ምን እየተባለ ነው? የብልጽግና አምላክ አይደል? ወቅት የሚያፈራርቀው ማን ነው? በዚህ ጉዳይ ለምን አንገት አይቀላ? ወቅት የሚያፈራርቅ ማን ነው? ዝናብ የሚሰጥ ማን ነው? ምድሪቱን የሚባርክ ማን ነው? የሚመለከው ማን ነው? ሊመለክ የተገባው ማን ነው? የልምላሜ አምላክ የበረከት አምላክ ተብሎ እየተጠራ ያለው ማን ነው? እሱን ልተውላችሁ እና በጣም ነው ፌን የሚያደርገው የሚባርክ እግዚአብሔር የሚያለመልም የልምላሜ አምላክ ተብሎ የሚጠራው የብልጽግና የሚባለው ሌላ ነው። ይህ በጣም ውድቀት ነው። እግዚአብሔር ያድነን። አሜን። ለእጃችሁን አንሱና እግዚአብሔር ወይ አድነን። ዛፍ ቅቤ እየቀቡ አምላክ ነው ማለት ለእነሱ እግዚአብሔራቸው ነው። እግዚአብሔር ማለት እነሱ እግዚአብሔር ነው ብለው የሚያመልኩ። ስለዚህ እግዚአብሔር የሚለው ከሰማይ የወረደ ዱብ ያለ ስም ሳይሆን ሰዎች የዚህ ዓለም አምላክ ነው ብለው የሚጠሩ አላህ የምን አላህ እግዚአብሔር ነው እንዴ? ሁላችሁ አላህ እግዚአብሔር አይደለም። እኛ ግን በእኛ አሁን አላህ እግዚአብሔራችንን አላህ ብለን ብንጠራ ይሰራል አይሰራም? ይሰራል። የእነሱ ሌላ ነው እንጂ። ስለዚህ ምን ለማለት ፈልጌ ነው? በአጠቃላይ እግዚአብሔርም የዚህ ዓለም አምላክ ተብሏል፣ ሰይጣንም የዚህ ዓለም አምላክ ተብሏል። አሁን ወደ ኦንሊ ጂሰስ ጋር ስንመጣ ኦንሊ ጂሰስንና እኛን አንድ የሚያደርገንን አንድ መሰረታዊ ልንገራችሁ። እሱን እንትን ማለት አለባችሁ። ከነሱ ጋር እንዳትፋለሱ፣ ከነሱ ጋር እንዳትጣሉ፣ ዝም ብላችሁ አላስፈላጊ ጸብ ውስጥ እንዳትገቡ። ጸብ ገብታችሁ ደግሞ እግዚአብሔርን አገለገልኩ እንዳትሉ። እነሱ ስንት አምላክ ብለው ነው የሚያምኑት? እኛስ እግዚአብሔር ስንት ነው? እግዚአብሔር አንድ ነው። ላብራለን እዚህ ጋር እግዚአብሔር ስንት ነው? እስቲ ሁላችሁ በሉ። ሁላችሁ አይ አንድ ነው ሳይሆን የምትሉልኝ ቃሉን አረፍተ ነገሩን አንዴ ላስጠናችሁ ብዬ ነው። እስቲ የመጀመሪያ ሁል ጊዜ ስለ እግዚአብሔር ስታወሩ እግዚአብሔር አንድ ነው በሉልኝ። እግዚአብሔር አንድ ነው። ለምን መሰላችሁ? እግዚአብሔር ሲባል ሶስት አካል ብለው የሚጀምሩ አሉ። ሶስት አካል ብላችሁ የሚጀምሩ ከሆነ ሶስት የተነጣጠሉ አማልክት ድምር ማለት ነው። ስህተት ነው? ስህተት ነው። እግዚአብሔር ስንት ነው? ወንዲስ ምን ብለው ነው የሚያምኑት? እግዚአብሔር አንድ አምላክ ብለው የሚያምኑት። እሺ እኛ ምን ብለን ነው የምናምነው? አንድ አምላክ። ከዛ ቀጥለን ደግሞ አንዱ እግዚአብሔር ሶስት አካል አለው። እስቲ በሉልኝ። እሺ ይህ ቅደም ተከተል ነው። የተወሰኑ ፖይንቶችን ነግራችኋል። በአይምሯችሁ ያዙ። እግዚአብሔር ስንት ነው? ሁል ጊዜ መጀመሪያ ያለበት ስለ እግዚአብሔር ስናወራ ስለ ሥላሴ አካላት ስለ አብ ስለ ወልድ መንፈስ ቅዱስ ስናወራ ምን ብለን ነው መጀመሪያ ያለበት? እስቲ ብላችሁ እስቲ በሉ አንዴ። ከዛ ቀጥለን ምንድን ነው የምንለው? ሶስት አካላት። አያችሁ፣ ሶስት የተነጣጠለ ድምር ሳይሆን አንድ እግዚአብሔር ሶስት አካል አለው ብለን ነው የምናምነው። ከዛ ሶስተኛው ሶስቱም አካላት የተለዩ ናቸው። ሶስቱም አካላት የተለዩ ናቸው ማለት
የተነጣጠለ ማለት አይደለም፣ ዩኒክ ማለት ነው። አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም። ስለዚህ እየተለዩ ከሶስተኛው መልስ ስትመልሱ ምንድን ነው የምትሉት? ሶስቱም አካላት የተለያዩ ናቸው። የተለያዩ የሚለው ቃል የተለዩ የሚለውን ውሰዱልኝ። የተለየ ማለትና የተለያየ ማለት ይለያያል። የተለያየ ማለት የተነጣጠለ ነው። የተለየ ማለት እኔ ከእህቴ ይለያለሁ፣ እኔ ከበረከት ይለያለሁ። ሰውንም ሰው አይደለም አንድ ነው። እኔና በረከት ግን ምን እናደርጋለን? እንለያያለን። የተለያየ የተለየ የተነጣጠለ ማለት አይደለም፣ አይነጣጠሉም። ስለዚህ ሶስቱ የሥላሴ አካላት ምንድን ናቸው? እሺ ሶስቱም አካላት እኩል ናቸው። ሶስቱም አካላት ምንድን ናቸው? እስቲ ሶስቱም አካላት ምንድን ናቸው? እኩል ናቸው። እስቲ ሁላችሁም እሺ፣ ሶስቱም አካላት እኩል ናቸው። ከዛ ቀጥለን ደግሞ የምናወራው ምንድን ነው? ሶስቱም አካላት አይበላለጡም። አይበላለጡም የሚለውን እኩል ብያለሁ አይደል? አይነጣጠሉም። አይነጣጠሉም። ሶስቱም አካላት እስቲ ምን አይሆንም? ይሄ ቃል ብታጠሉ በጣም ጥሩ። ሶስቱም አካላት ምንድን ናቸው? አይነጣጠሉም። አይበላለጡም እኩል በሚለው ተስማማን። አይነጣጠሉም። እሺ ከዛ ቀጥለን ሶስቱም አካላት እስኪ አንድ ጊዜ በሉ። አራቱንም ሶስቱም አካላት አይነጣጠሉም። ሶስቱም አካላት እንዲያውም መልሼ እንደዚህ እላለሁ አይበላለጡም። አይበላለጡም። ስለዚህ አሁን እነዚህ አለ። ስለዚህ ምንድነው እግዚአብሔር ስንል በስንት ነው የምንጀምረው? እስኪ እግዚአብሔርን አንድ የሚያደርጉ ሶስት ባህሪያቶች ማን ነው የሚነግረኝ? እግዚአብሔርን አንድ የሚያደርግ ነገራችን ይሄ መሰረታዊ የድህነት ትምህርት ነው። የድህነት ትምህርት ተምራችሁ የተቀመጣችሁ እሺ፣ ሶስት እናንተ ተምራችሁ ከተቀመጣችሁ መሰረታዊ የደህንነት ትምህርት ስለሆነ ማወቅ አለባችሁ። ካላወቃችሁ ወይ አልተጠመቃችሁ ወይ ሳታውቁ ማለት ነው። እሺ፣ ስለዚህ ሶስቱ አንድ የሚያደርጋቸው ነገር እኔ እግዚአብሔር ነው። አብ እግዚአብሔር ተብሏል፣ ወልድ እግዚአብሔር ተብሏል፣ መንፈስ ቅዱስ እግዚአብሔር ተብሏል። እሺ፣ እሺ፣ ሶስቱም አካላት እግዚአብሔር ነው የሚለውን ነው። እኔ ግን ያልኳችሁ እግዚአብሔርን አንድ የሚያደርጋቸው ሶስት ነገር እግዚአብሔር አንድ ነው አይደል? እሺ አባት አንድ የሚያደርጋቸው በዮሐንስ 17 ዓለም ሳይፈጠር ወልድ ዋን ቃል ያው ነው የሚለው እሱ አይደለም። በባህሪ አጨብጭቡልኝ፣ አጨብጭቡልኝ። በባህሪ አይጨብጨባችሁ ራሱ ቅናት አለበት። በባህሪ እስቲ ቀጥሎ በሁሉም ቦታ በአንድ የሚገኝ አይደለም፣ ባህሪ ነው እሱ። ሌላ ሶስት ናቸው አንድ የሚያደርጉ ነገሮች። እስቲ በአደራረግ አይደለም፣ በመለኮት አጨብጭቡለት። በመለኮት ከዛ አንድ ነገር አለ። ጌታ ኢየሱስ የሰው ልጅን ኃጢአት ይቅር ማለት አይደለም። ሌላ አጭር ቃል ነው። ቱ ዘ ፖይንት ነው የምፈልገው። በስልጣን አይደለም። ወይኔ ጌታ ሆይ ጌታ ይቅር ይበላችሁ። በአምላክነት ስንት እስቲ አንድ በሉ። ባህሪ የሚለው ምንድን ነው? ፍቅር፣ ደስታ፣ ሰላም አይደለ? መለኮት የምንለው የመለኮት ባህሪ ነው አይደለ? ይያዛል። አምላክነት አምላክ ማለት ምን ማለት ነው? ምን ማለት ነው አምላክ ይባላል? እስቲ አይደለም ትክክለኛ መልስ ነው የሚፈልገው። በነገራችን ላይ ስብከት ምናምን አይደለም። አሁን እስቲ ስብከት አፈፍ ነው አይደል? አሚን አይ ሲል ነው ሁሉንም በመጠቀበል ነው። ትምህርት ላይ እንደሱ አይደለም። ልክ ካቱ ልክ አይደለም። እሺ
የትም አይደለም አይደለም። አምላክ የሚለው ቃል የሚመለክ አይደለም። ከዚህ የሚመለክ ማለት ነው። አምላክ ሲባል የተለየ ምናምን ከነዚህ አይደለም፣ የሚመለክ ነው። ባህሪ ሲባል ባህሪ ያለው ማለት ነው። መለኮት ሲባል አምላክነት ባህሪ ያለው ማለት ነው። ስለዚህ አንድ አለ በሶስቱ ስንት ናቸው? አንድ። በምን አንድ ናቸው? እሺ ጌታ ይባርካችሁ። አሁን እያሻሻላችሁ ነው አባባላችሁን። እስቲ እንደገና ስለዚህ ስለ እግዚአብሔር ሶስት ብለን ነው የምንጀምረው? አንድ ብለን ነው የምንጀምረው? ምን በባህሪ በመለኮትና በአምላክነቱ ስንት ናቸው? አንድ ናቸው። ከዛ ሶስት የሚያደርጋቸው ማን ነው የሚነግረኝ? በአንድነት ላይ የተመሰረተ ሶስትነት አላቸው። እሺ ሶስትነት ሶስት በምን በአካል አጨብጭቡ ለበረከት። ሌላ ስም ሁሉንም መለስካቸው። አሁን ሳበዛው እሺ ሌላ በስራ እሺ ይሁን በስራ ሌላ ጌታ በስም አቤት በስም እስቲ አሁን በስም የሚለውን ዝም ብዬ ላስረዳ። ቤት ስላነሳው በስም አብ ምንድን ነው? አባት ነው። ወልድስ? ወልድ ማለት ልጅ ማለት ነው በነገራችን ላይ። መንፈስ ቅዱስስ? እቺ ናት መልሷት። ሰራጺ አይደለም። መንፈስ ቅዱስ ማለት ነው። እስቲ አንዴ ልበላችሁ፣ ስሙኝ፣ በደምብ ስሙኝ። ተገርማችሁ ከሆነ እሺ፣ መንፈስ ቅዱስ የሚለው በምድር ላይ የምን መንፈስ አለ? እርኩስ መንፈስ አለ። እሱ በጣም የታወቀ መንፈስ ነው። እሺ ሌላ ቅዱስ የሰው መንፈስ አለ። ሌላ እስቲ ቅዱስ መንፈስ ቅዱስ መንፈስ አቤት ብሩክ ቅዱስ መንፈስ ይኸው አለ። እሺ ሌላ አንድ መንፈስ የመላእክት መንፈስ። መላእክቶች ምንድን ናቸው? መናፍስት ናቸው። ስለዚህ ያው የሰው መንፈስ፣ እርኩስ መንፈስ፣ እንደገና ደግሞ የወደቀ ማነው መልአክ። ስለዚህ ቅዱስ መንፈስ ቅዱስ የተባለበት ምክንያት ለምንድን ነው? ብዙ አይነት መናፍስቶች አሉ። የሰው መንፈስ አለ፣ እርኩስ መንፈስ አለ፣ መልአክ መንፈስ አለ። ይሄኛው የሥላሴ ሶስተኛ አካል ሌላ ስያሜ ያልተሰጠው ግን ከነዚህ ከሶስቱ የተለየ መንፈስ። እስቲ በሉልኝ ሁለት ሰው ተናገረ። ስለዚህ ቅዱስ ማለት ነው ልዩ ማለት ነው፣ ዩኒክ ማለት ነው። ስለዚህ እኛ ውስጥ ያለው ምንድን ነው ማለት ነው? የሰው መንፈስ አለ የለም? እርኩስ መንፈስ አለብን አለ ነበረ ወጥቷል። የመላክ መንፈስ አለ። በእኛ ውስጥ ያለው መንፈስ ነው ቅዱስ መንፈስ ማለት ልዩ መንፈስ። ዳንኤል ምን ተብሏል? ልዩ መንፈስ። ዮሴፍ ምን ተብሏል? ቅድም የጠቀስኩላችሁ ያ ማለት ነው። ስለዚህ መንፈስ ቅዱስ የሚለውን በዚህ ሰሉ ወልድ የተባለበት ምክንያት ከመጀመሪያው ካለመኖር መኖር ጋር መጥቶ ማለት አይደለም። ከምን ጋር ነው የሚያያዘው? ሰው ሆነ በሉሲ። ወልድ ማን ማለት ነው? ተወለደ ሲባል ምን ሆነ? ስለዚህ ወልድ የሚለው ስያሜ ለምንድን ነው የተቀበለው ሲባል አምላክ ሰው ስለሚሆን ነው ማለት ነው እንጂ ከዘላለም እስከ ዘላለም ወልድ ነበር ስሙ አልነበረም። አናውቀውም ስሙ ሲወለድ ከመወለድ አብሳ በሥላሴ ውስጥ የአብ ድርሻ ምንድን ነው? የአብ ድርሻ እስቲ እቅድ አውጪ በሉ፣ ወልድ ፈጻሚ በሉ፣ መንፈስ ቅዱስ አስፈጻሚ በሉ። አሁን ስልጣን ደረጃ ያላቸው የላቸውም? ግን አሁን ከዚህ ጋር ቀደም ምንድን አይበላለጥም ማለት ነው። ታዲያ አሁን እኮ አይጋጭም። እቅድ አውጪና ከአስፈጻሚ እኩል ነው። ግን ሶስቱም እኩል ስለሆኑ አንዱ ቢመራ ችግር የለውም። ሰው ጋር ነው ችግር ያለው። ገብቷችኋል? ሳቢ በአገልጋይ መካከል አንድ ፕሮፌሲ የሚናገር ካለና አንድ ተራ ሰው ጋር በጣም ልዩነት አለ። ውጭ ሀገር እሱ የተመለሰ ሰውና እዚያ ካለው ጋር ልዩነት አለ። በሥላሴ ውስጥ አብ ምንድን ነው? ጠፋባችሁ። ወልድስ
መንፈስ ቅዱስ አብ እቅድ ሲያወጣ ብቻውን ነው የወጣው? ከሁለቱ ጋር። ወልድ ሲፈጽም ብቻውን ነው? ከሁለቱ ጋር። መንፈስ ቅዱስ ሲያስፈጽም ብቻውን ነው? ከሁለቱ ጋር። ስለዚህ አይነጣጠሉ፣ ሶስቱም በጋራ ነው የሚሰሩት የሚለውን ልውሰድ። ስለዚህ አብ ማለት እቅድ አውጪ ከማለት ጋር ተያይዞ የተሰጠ ስም ነው ማለት ነው። ሮል ነው ማለት ነው። በረከት የኛ መሪ ነው ብላችኋል። በረከት እናንተ እንዳንዱ አይደለም እንዴ? አራት አይን አለው፣ 5 እግር አለው፣ ሰው ነው አይደለ? ግን በረከት እናንተ መሪ አድርጋችሁታል። ምሳሌ ነው ማውራት። ምሳሌ ጥሩ ነው። በምሳሌ ሲወራ ነገር ስለሚገባል። ስለዚህ አብ ሲባል አብ 10 ጊዜ እንትና ማን ነው ወንድማችን ዮሐንስ 10:30 ላይ ያለውን ጥቅስ ታስታውሳላችሁ? እኔና አብ አንድ ነን፣ እኔና አብ አንድ ነን፣ እኔና አብ አንድ ነን፣ እኔና አብ አንድ ነን፣ እኔና አብ አንድ ነን ብሎ 10 ጊዜ አለና ጠዋት ተነስቶ ተሳስቶ ነበረ። ለካ እኔና አብ አንድ ነን ካለ አንድ አካል ነው እንጂ እግዚአብሔር 3 አካል አይደለም ብሎ የሥላሴን ትምህርት አፋርሶ ኦኔሲስን የመሰረተው ለመጀመሪያ ጊዜ ዮሐንስ 10:30 ነው የሰውዬው የስተት ትምህርት ማለት ነው። ስለዚህ አብ ሲባል ምን ማለት ነው? እስኪ ሁላችሁ እቅድ አውጪ ማለት ነው። ከዚያ ያለፈ ለብቻ እሱ ምንጭ ሆኖ ያውቃል እንዴ? ግን አብ የሚለው ስም ለመንፈስ ቅዱስ መስጠት ይቻል ነበር አይቻልም? ይቻላል አይቻልም? አሰማችሁኝ? አብ የሚለውን ስም መንፈስ ቅዱስ ሊቀበል ይችላል አይችልም? ወልድስ አይችልም? ወልድ የሚለው አብ መቀበል አይችልም? ሮል ነው ማለት ነው። ስለዚህ ይህን ሀሳብ ተረዱ። ስም በደንብ ያዙ። ከዚህ ዓለም ጋር ተያይዞ የወጣ ስም እንጂ የሆነ ከዘላለም እስከ ዘላለም እንደ ፋርስና እንደ ሜዶን መንግስት ህግ የተደመደመ አይደለም። ስለዚህ በእኛ አሁን ነው መረዳት ያለብን ማለት ነው።